ታዎችን እቆጣጣርላታለሁ። ሁሌ የምታስበው በልጅ በኢየሱስ የምትፈጽመው ነው። አዎ ዛሬ ከቆምንበት እንቀጥላለን። ሐዋርያት ሥራ ምዕራፍ 5 ላይ ነን። ከቁጥር 1 ጀምሮ እስከ 11 ያለውን አጥንተናል። የግብዞች 5 ነው፣ 6 ምልክታቸውና 2 ዕጣ ፈንታቸው በሚል ያጠናኑ ነው። ዛሬ እንቀጥላለን። ምዕራፍ 5 ከቁጥር 12 ጀምሮ እስከ 32 ያለውን ነው የምናጠናው። ምናልባት ዛሬ ጓጓውት ድሮ እዛ የድሮ ቸርቻችን ካጠናን በኋላ በግሩፕ የባይብል ስተዲ የውይይት ጊዜ ነበረን። እናፍቅ ነበር በእውነት። እኔ ያው ጎልማሶችን አወያያቸው እንጂ አታስተምራቸው ይባላል በአባባል። እናንተ ውስጥ ብዙ ብጽዕና ስላለ በውይይት እንድታዳብሩ ትፈልግ ነበር። ነገሩ ቤቱ ይመቻል። ሰዓት ከበቃን ትንሽ እንሞክራለን። ሐዋርያት ሥራ ምዕራፍ 5 ከቁጥር 12 ጀምሮ ነው የምናጠናው። ርዕስ ሰጥቼዋለሁ፣ ቀናተኞች ያላስቆሙት ስኬት በሐዋርያቱ ሕይወት የሚል ነው እና ልደግምላችኋለሁ። ቀናተኞች ያላስቆሙት ስኬት በሐዋርያቱ ምሳሌነት ወይም ሕይወት ወይም አገልግሎት በሚል ነው የምናጠናው። ታውቃላችሁ ብዙ ሰዎች ኃይላቸው እንደ እድሜያቸው አይደለም፣ ስኬታቸው እንደ ተዘራባቸው መጠን አይደለም። እና ለምንድነው ብትሉ አብዛኛውን ጊዜ ክፉ ሰዎች ቀናተኞች ጉልበታቸውን ስለሚበሉት ነው። በጣም ጥቂት ብልህ ሰዎች ትኩረታቸው ተልኳቸው ላይ ሆኖ ከክፉና ከቀናተኞች ይጠበቃሉ። አብዛኞች ግን ጉልበታቸውን እንግዶች ይበሉታል። ምድራዊ ነገር ይበለዋል፣ ጊዜያዊ ነገር ይበለዋል፣ ስጋና ደም ይበለዋል። እና በእግዚአብሔር ፊት ሲቆሙ ብድራታቸው ትንሽ ነው የሚሆነው። እና ዛሬ የምንማረው ሐዋርያቱ በክፉ ሰዎች በቀናተኞች መሃል ግን ስኬታቸው ሳይቆም እንዴት ሊጨምሩ ቻሉ? በዛ አውድ ውስጥ ነው የምናጠነው። እግዚአብሔር እንዲያስተምረን እንጸልያለን። ጌታ ሆይ ጥድፊያና ውከት የሞላበት ክፉ ሰዎች በከንቱ የሚጠሉ፣ ክፉ መንፈስ ይዟቸው የሚጠሉ፣ ዕውቀታቸው የሚጠሉ ብዙ አደናቃፊ ባሉበት ዘመን ላይ ነው የምንኖረው። አንተ ደግሞ ተልኮ ሰጥተህናል። እግዚአብሔር አምላክ ሆይ እንዳንሮጥ የሚያዘገዩ አእምሯችን ሁሉ ሐሳብህን እንዳናስብ አእምሯችን የሚሞሉ ሐሳቦች ካንተ ያልሆኑ ብዙ በራሪ ፍላጻዎች አሉ። ዛሬ በቃል ብርሃን ይበተኑ። ጌታ ሆይ እነሆ ጠላት ዳዊትን ቀባውት፣ ጠላት አይጠቀምበትም እንደተባለ በጌታ በኢየሱስ ስም እንደ ባሪያህ ዛሬ የተጠቀሙብን ጠላቶች ሊጠቀሙብን ያሰቡ ሁሉ ከፊታችን ይራቁ። አምላካችን ሆይ የቃልህን ብርሃን ስትገልጥልን እንዲገባን እንድንኖርበት ለሁላችን ጸጋህን ስጠን። በኢየሱስ ስም ብለህ ስማን፣ አሜን። ሐዋርያት ሥራ ምዕራፍ 5 ቁጥር 12 በሐዋርያቱም እጅ ብዙ ምልክት እና ድንቅ በሕዝቡ መካከል ይደረግ ነበር። ሁሉም በአንድ ልብ ሆነው በሰለሞን ደጅ መመላለሻ ነበሩ። ከሌሎችም አንድስ እንኳን ሊተባበሯቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር። የሚያምኑት ከፊት ይልቅ ለጌታ ይጨመሩለት ነበር። ወንዶችና ሴቶችም ብዙ ነበሩ። ስለዚህ ጴጥሮስ ሲያልፍ ጥላው ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋና በወሰካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለች ከተማ ድውያንንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበስቡ ነበር። ሁሉም ይፈወሱ ነበር። ይገርማል። ጌታ ኢየሱስም የተለያየ አጋንንት ያለባቸው ከተለያየ ሀገር መጡ፣ ሁሉንም ፈወሳቸው ይላል እና ጴጥሮስ ሐዋርያቱም ሁሉን መፈወስ ጀመሩ። አጋንንት ይወጣሉ፣ ሁሉም ይፈወሳሉ፣ ይሰብካሉ፣ ምድሪቷን ነቀነቋት ማለት ነው። ነገር ግን ቁጥር 17 ላይ
ሊቀ ካህናቱ ግን የሰዱቃውያን ወገን ሆነው ከእነርሱ ጋር የነበሩት ሁሉ ተነሱ፣ ቅናትም ሞላባቸው ይላል። በሐዋርያትም ላይ እጅ ጭነው በሕዝቡ ወህኒ ውስጥ አኖሯቸው። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝቡ በመቅደስ ንገሩ አላቸው። በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። ግን ሊቀ ካህናቱና ከእርሱ ጋር የነበሩት መጥተው ሸንጎንና የእስራኤልን ልጆች ሽማግሌዎች ሁሉ በአንድነት ጠሩ፣ ያመጧቸው ዘንድ ወደ ወህኒ ላኩ። ሎሌዎችም መጥተው በወህኒ አላገኟቸውም። ተመልሰውም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎቹም በደጅ ፊት ቆመው አገኘን፣ በከፈትን ጊዜ ግን በውስጡ አንድስ እንኳ አላገኘንም አሏቸው። የመቅደሱ አዛዥና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሆን እያሉ ስለ እነርሱ አመነቱ። አንድ ሰውም መጥቶ እነሆ በወህኒ ያኖሯቸው ሰዎች እየቆሙ ሕዝቡን እያስተማሩ በመቅደስ ናቸው ብሎ አወራላቸው። በዚያ ጊዜ አዛዡ ከሌሎች ጋር ሄዶ አመጣቸው። በኃይል ግን አይደለም፣ ሕዝቡ እንዳይወግራቸው ይፈሩ ነበርና። አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳትናገሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌምን በትምህርት ሞልታችኋል፣ የዚያን ሰው ደም በእኛ ታመጡብን ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትን መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁት ኢየሱስ የአባቶቻችን አምላክ አስነሳው። ይህም እግዚአብሔር ለእስራኤል የንስሐ የኃጢአት ስርየት ይሰጥ ዘንድ ራስና መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። እኛም ስለዚህ ነገር ምስክሮች ነን። ደግሞ እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። ይገርማል። ይሄ ክፍል ሐዋርያቱ ለመጀመሪያ ጊዜ ነው ሉቃስ ሐዋርያ ብሎ የጠራቸው በዚህ ክፍል ነው፣ ምዕራፍ 5 ላይ እና ይሄ ማዕረግ ያገኙበት ነው የሐዋርያነት። እና እንደምታውቁት ለመጀመሪያ ጊዜ ሐዋርያ ቢባሉ ብዙ ምልክትና ድንቅ በሰለሞን በተባለች አደባባይ ውስጥ የሰው መብዛት እና የሲቲ ኢቫንጀሊዝም ሊሆን ይችላል። እጅግ አነጋጋሪ አስደናቂ ተአምራት በእጃቸው መፈጸም ጀመረ። ሉቃስ ብዙ ምልክትና ድንቆች ይላል። ታውቃላችሁ ምልክት ከድንቅ ይለያል። አስገራሚ ነገር እና ድንቅ ማለት ከተፈጥሮና ከሕግ ውጪ ማለት ነው። ምናልባት የተቆረጠ እጅ መቀጠል ይሆናል ድንቅ። እና በእነ ሐዋርያቱ እጅ እንደዚህ ያለ ተአምራዊ ነገር መንፈስ ቅዱስ ስላደረገ እጅግ ይፈሯቸው ጀመር፣ እጅግም ያከብሯቸው ጀመር። እና ቁጥር 16 ላይ ሁሉም ተፈወሱ፣ እንዲያውም ጥላው መፈወስ ጀመረ። ጴጥሮስን ማግኘት ስለማይቻል ከግፊያው የተነሳ ጥላው ያረፈበት ራሱ ከአልጋ ላይ ብድግ ማለት ጀመረ። ሪቫይቫል ተጀመረ ማለት ነው። ልክ በዚህ ሰዓት ይገርማችኋል፣ ተራ ምዕመናን ቢሆኑ ጥሩ ነው። ሊቀ ካህናቱ ቅናት ሞላባቸው ይላል። ሊቀ ካህን አንድ ነው በኢየሩሳሌም፣ እሱም እስከ ሞት ድረስ ነው። ታውቃላችሁ እሱ ሲሞት ሌላ ይተካል። በሐዋርያቱ ዘመን በኢየሱስም ሁለት ናቸው፣ ሐናና ቀያፋ። ሐና ትክክለኛው ሊቀ ካህን ነው። ቀያፋን ማናመጣው ሮማውያን መንግስታት፣ የሮም መንግስት ነው ያመጣው። እና ቀሚስ አለበሰውና ጳጳስ አድርግ ያለው ብሎ ሾመው ማለት ነው። አይሁዳዊ ነው ግን የጵጵስናውን ስራ ተከትሎ ይመጣ አይደለም። ስለዚህ ቤተ ክህነቱን እንዲቆጣጠር፣ ገንዘቡን እንዲቆጣጠር፣ ህዝቡን እንዲቆጣጠር በሮማውያን የተሾመ ነው። ህዝቡ ልቡን አልሰጡትም። ነገር ግን መንግስት ስለጫነው ምንም አማራጭ የላቸውም እንጂ ሁለት ሊቀ ካህናት የለም። እንደዚህ ያለ ነገር ነበር ነው የምላችሁ በኢየሩሳሌም። እና እነዚህ ሊቀ ካህናት አስተባበሩ። ጸሐፍት፣ ሽማግሌዎች ዘመዶቻቸውን ሁሉ አስተባበሩ። ለምን ብትሉ የማይካድ እንደ ፀሐይ ብርሃን ድንቅና ተአምራት እያዩ፣ ሽባው ሲድን አጋንንት ሲወጣ እያዩ ለምን ስደት አመጡ? እጃቸውን ጫኑባቸው፣ በህዝብ ወህኒ ቤት ጨመሯቸው። የህዝብ ወህኒ ቤት የተባለ እንግዲህ ወንበዴ ሌባ ባለበት ውስጥ አንዱ የምትቀጣው እስር ቤት ብቻ ሳይሆን ወንበዴ እስር ቤት መግባት ራሱ ሌላ ቅጣት ነው። አያስተኙህም እና አይቀጡ ቅጣት ሊቀጧቸው ፈልገዋል።
እና መንፈስ ቅዱስ በመነዳ ሉቃስ ሲጽፍ የዚህ ሁሉ ምክንያታቸው የስህተት ትምህርት ስለተገኘ አይደለም። ማህበረሰቡን የሚበጠብጥ ፖለቲካውን የሚያናጋ ነገር ስላደረጉ አይደለም። በግልጥ ስለቀኑ ነው ይላቸዋል። በቅናት ምክንያት ብዙ የተጎዱ ሰዎች በመጽሐፍ ቅዱስ ላይ አሉ። መጽሐፍ ቅዱስ ስለ ቅናት ምን ይላል? ኢዮብ 5:2 ላይ ሰነፍ ሰው ቅናት ይገለዋል ይላል። እንዲያውም ገላትያ 5 ላይ ቅናት የሥጋ ባህሪ ነው። አንደኛ ጢሞቴዎስ 6:4 ላይ የሰይጣን ፍሬ እንደሆነ ተጽፏል። ያዕቆብ 3:16 ቅናትና አድመኝነት ባሉበት በዚያ ሁከትና ክፉ ስራ አለ ይላል። በተለይ ደስ ያለኝ ይሄ መክብብ ንጉሥ ሰለሞን የጻፈው ነው። ምዕራፍ 4:4 ላይ የብልሃተኛ ሰው ስራ ባልንጀራው ዘንድ ቅናትን ያነሳሳል ይላል። እግዚአብሔር ጥበብን፣ ብልሃትን፣ ሞገስን ጨምሮ እየበረታ ከመጣ በባልንጀራ ዘንድ ቅናት መቀስቀሱ አይቀርም ይላል። እንግዲህ በወደቀ ዓለም ውስጥ በደካማ ስጋ ውስጥ ስላለን የሰው ሁሉ ባህሪ ነው። ወንድሙ ሲሳካለት አብዛኛው ደስ የማይለው ሊሆን ይችላል። ይሄም ከአጋንንት ዓለም የተቀዳ የክፉ መናፍስቶች ተግባር ነው እና በሚቀና ሰው ውስጥ አድሮ ብዙ መንገድን ያጣምማል፣ ብዙ ጥላሸት ይቀባል። ታውቃላችሁ። እና ሪቫይቫልን የሚገታ የብዙ ሩጫን የሚያቃጥል በቅናት የተነሱ ሰዎች ናቸው። ምክንያት ምንም የላቸውም። እንዲያውም ምሳሌ 14:30 ላይ ቅናት አጥንትን ያነቅዛል ይላል። ይሄ መጠናት አለበት ምን ለማለት እንደፈለገ በእውነት ፊዚካሊ ራሱ ዳሜጅ እንደሚያመጣ የሚናገር ሐሳብ ይመስለኛል። ስለዚህ ነው እነዚህ ሐናና ቀያፋ ሌሎች ጸሐፍት ሰዱቃውያንም ጭምር እጃቸውን ጫኑባቸው። ምን ማለት ነው? ተንበርክከው ሊጸልዩባቸው እጅ ጫኑ ማለት አይደለም። አነጋገሩን ታውቃላችሁ። መከራ መጡባቸው ማለት ነው። በሐዋርያቱ ላይ መከራ መጡባቸው እና ወህኒ ቤት ጣሏቸው። እየዛቱ ያስፈራሯቸው ጀመር። በዚህ በቀናተኞች እጅ የተጫነባቸው ከብሉይ ጀምሮ በጣም ብዙ ናቸው። አንዱ በጣም የተወደደው አቤል ነው። ባለፈው እንደተነጋገርነው ቃየልም በአቤል መስዋዕት ቀና፣ ና ወደ ሜዳ እንሂድ ብሎ በድንጋይ ፈጥፍጦ ገደለው። እግዚአብሔር ምን አረጋለው? መልስ የለው። ምንጩን ያውቀዋል። ወንድሙ አቤል ምንም ብር አልተበደረውም፣ ርስቱንም አልተካፈለውም። ለምን ፊቱ ጠቆረ? ለምን ገደለው ብትሉ ቅናት እንደ ሲኦል ፍንጣሪ ነች ተባለው። ይሄ የብዙ የዋሆች ህይወት የተቀጨው የብዙ ቅኖች ስም የጠፋው በቀናተኞች ዓለም እንዴት እንደተተራመሰች ልነግራችሁ ፈልጋለሁ። ነገር ግን እንዲህ ያሉ ቀናተኞች ሲገጥሙን ምን እናርግ? አብዛኛው ሰው ዕውቀት የለውም። ራሱን እየከሰሰ ከአገልግሎትም እየሸሸ ለብቻው በር ዘግቶ የሚኖር ቤቱ ይቁጠረው። ይስሐቅ የአብርሃም ልጅ በአብርሃም ጸሎት ይመስለኛል እግዚአብሔር ይስሐቅን ባረከው። በፍልስጤም ምድር ዘራ 100 እጥፍ በቀለ ይላል እና 100 እጥፍ ሆነለት። አንድ ጆንያ ዘርቶ ከሆነ 100 ጆንያ እንደማለት ይሆናል። እና ፍልስጤሞች እልል፣ ይሄ የተባረከ ሰው ሲመጣ ብዙ እህል፣ ምድሪቷ ለመለመች፣ የምንበላው ስንዴ እና እንጀራ አገኘን አላሉም። ፍልስጤሞችም በይስሐቅ ቀኑበት ይላል። ምንም ያደረገው ነገር የለም በእውነት። ስለዚህ አባረሩት። ለምን አባረሩት? ያረሰውን ለነሱ እንዲተው። ይስሐቅም ወደ ሸለቆ ውስጥ ሄደ ይላል። ከዛ ውሃ ቆፈረ፣ ማለት ጉድጓድ ቆፈረ፣ ውሃ ወጣች። ፍልስጤሞችም ቀኑበት፣ ውሃውንም ወሰዱበት አይልም፣ ደፈኑበት ይላል። አንተም አጠጣም እኛም አንጠጣም። የጉድጓድ ውሃ እኮ ለነሱ ነው፣ ለከብቶቻቸው ነው የሚጠቅመው። ለምን ደፈኑበት? ቀናተኛ ሰው እንደዚህ ነው። ምንም ማገናዘቢያ የለውም። ለማህበረሰቡ የሚጠቅመውንም ለማበላሸት ይችላል። በቃ አንተም እኔም እኩል እንሁን። ካንቺ ወይም ካንተ ትንሽ ከፍ ያለ ከመሰለው ደስ አይለውም። አየ እኩል እንድትሆን ቢያስፈልግ እንድታንሰው ነው የሚፈልገው። ስለዚህ ይስሐቅ ራሱን የቆፈረው ምንጩ ለሰው ሁሉ ነው፣ እግዚአብሔር ነው ያመነጨው። እነሱ ግን ድንጋይ ሞሉበት። ስጥና ብሎ ፈቀቅ ብሎ ቆፈረ፣ እንደገና ድንጋይ ሞሉበት።
ኤሴቅ ብሏት ትቶላቸው ሄደ። ውሃ ቆፈረ ስላችሁ በስብከት ነው የሚቀለው። እጃችሁ እስኪላጥ በጥልቀት ነው የምትቆፍሩት። ብዙ ዋጋ አግኝቶ ያመጣውን እንደ ምናምን አረጉበት። ይሄ እኮ በሱቅ ተዘጋብህ ማለት ይቻላል። እንዳትነግድ እንቅፋት ሆኖብህ ሊሆን ይችላል። ብዙ እንቅፋት አለ የሰው ልጆች የሚያደርጉት። አሁን ድንጋይ መሙላቱ አድጓል፣ በጣም ሰልጥኗል። ታውቃላችሁ መልኩን እየቀየረ መጣ። ዮሴፍም ወንድሟቸው ህልም አለመ። ነዶ ሲሰግዱልኝ ከዋክብት ጨረቃ፣ ወንድሞቹም ቀኑ። የስጋ ወንድማቸው ህልምን ያሳለሙት እግዚአብሔር ነው የሰጠው ህልምን። ከነሱ የወሰደው የለም፣ እነሱ ኢንቨስት ያደረጉት ምንም የለም። ዮሴፍ ህልምን እንዲያለም የረዳው እግዚአብሔር ብቻ ነው። ነገር ግን ቀኑ። የሚያስገርም ነው። ከሰማይ አምላክ ጋር መገናኘቱ ደስ አላላቸው። ያ ባለ ህልም መጣ፣ እንገለዋለን። ከህልሙ የትኛው እንደሚፈጸም እናያለን። ጉድጓድ ውስጥ ጨመሩት። የስጋ ወንድሞቹ እኮ ነው እንደዚህ ያደረጉት። መቼም ዛሬ በእውነት በዚህ ጉባኤ በቀናተኞች ምናልባትም በገዛ ቤተሰቦቹ አበሳውን የሚጠፈጠፍ ሰው አለ ማለት ነው። እግዚአብሔር ብርሃንን ያመጣል። በእውነት የትም ገዳም አንሄድም፣ ሰዎቹም መኖራቸውን ይቀጥላሉ። ግን እንደ ሐዋርያቱ ስኬታችን እንዴት ሊጨምር ይችላል? በቀናተኞች መሃል ስኬቴ ሳይቆም እንዴት መጨመር ይችላል? የዛሬው ትምህርት እሱ ነው። ሐዋርያቱን እንዳላስቆመ እኛንስ ቀናተኞች እንዴት ነው ማያስቆሙን? ዛሬ የመንፈስ ቅዱስ ሐሳብ እሱ ይመስለኛል። ስለ ሙሴ ከሰው ልጆች ሁሉ ይልቅ እንደ ሙሴ ያለ ትሁት ሰው የለም ብሎ እግዚአብሔር መስክሮለታል ለሙሴ። ነገር ግን ዳታንና አቤኖር ቀኑበት። አታምኑ። በሙሴ እኮ የሚቀና ሰው አይደለም። የምትራሩለት፣ የምትጸልዩለት፣ ቀኝ እጁን የምትደግፉት ሰው ነው። ለምን? ነፍሱን ራሱ ለወገኖቹ ለመስጠት ወደ ኋላ ይሉ። ከፈርዖን ቀጥሎ ንጉስ ለመሆን የታጨ የፈርዖን ጮማ ለመብላት እኮ እድል የተመቻቸለት ነው። ከነሱ ጋር ጭቃ ያቦካ የኖረው መከራም የተቀበለው ስለ ወገኖቹ ፍቅር ነው። በጎች እንዲጠብቅ 40 ዓመት የተሰደደው እኮ ለነሱ ብሎ ነው። ያን ሁሉ ውለታውን አፈርድም ያግብተው ሳያንሳቸው ቀኑበት። አንተ ብቻ ስልጣን የሰጠ ማን ነው አሉት። በጣም ነው የሚያበሳጫችሁ በእውነት። ለእናንተ ይሄን ሁሉ ዋጋ ከፍዬ እንደገና በእኔ ላይ ደግሞ ክፉ ትናገራላችሁ፣ ያውላችሁ አገልግሎታችሁ አላለም። በኋላ እንመጣበታለን። ብዙዎቻችን ቶሎ ሆድ ይብሰናል። በቀናተኞች ጡጫ የቆሰሉ ከመንገድ የወጡ የተገደሉም እንዳሉ ልነግራችሁ ፈልጋለሁ። አንዱ ወንድማችን ዳዊት ነው። ዳዊትም ሳኦል ክፉ መንፈስ ይዞት ተጠራ። በገና እየመታ ክፉ መንፈስ ያርቅለት ነበር እና አንድ አይኑ የሚያምር በገና መምታት የሚችል እግዚአብሔር ከሱ ጋር የሆነ የእሴይ ልጅ ዳዊት አለ ይጠራለ እና ወሬው ሳኦል ሲሰማ፣ ፓርላማው ሲሰማ ከእረኝነት ዳዊትን አመጣው። ታውቃላችሁ በገና ይዞ ሲመታ ክፉ መንፈስ ከሳኦል ይርቅ ነበር። ይሄ የተቀባ ሰው አጋንንት ያንፈራፍረኝ ነበር፣ እሱ ከመጣ ጀምሮ ልቤ ተመለሰልኝ፣ ሃሌሉያ ነው እኮ የምትለው። ሳኦል ግን ደስ አላለው። የዳዊት በገና ሌላን ሰው እኮ አይደለም ያሳረፈው፣ ራሱን። ይገርማቸዋል። እና በገና እየመታ ዞር ሲል ጦር አንስቶ ደረቱ ላይ ለቀቀለት። ዳዊትም ዞር አለ፣ ግድግዳው ላይ ተተከለ። 2 ጊዜ ወረወረበት። ታውቃላችሁ እኛ ብንሆን ምንድን ነው የምናደርገው? ባገለገልኩ ጊዜን በሰዋው ምን አድርጌ ነው? ለክፉዎች ለምንድን ነው እድሜ የሚጨምርላቸው? እግዚአብሔር ሆይ ኃጢአቴ ምንድን ነው? እኔ ያላየሁት ያሳዘንኩት ነገር አለ ነው የምንለው። በጣም እንሸወዳለን። ይገርማችኋል። ዳዊትም ተነስቶ ሮጠ፣ ወደ ጫካ ገባ። እግዚአብሔር ስለረዳው ሚስጥሩን አውቆታል። ማቴዎስ 27:18 ኢየሱስ ከተሰቀለበት አንዱ ፈሪሳውያን፣ ሰዱቃውያን፣ ሽማግሌዎች፣ ሊቀ ካህናት ቀኑበት። ዓለም ሁሉ ተከተለው አይደል እንዴ? ምን ቀረው? ቅናት ሞላባቸው። ከዛን ቀን ጀምሮ ሊገሉት ፈለጉ። ባለፈው ሳምንት ተነጋግረናል። በመጽሐፍ ቅዱስ በቅናት አበሳቸውን ያዩ ብዙ ቅዱሳን አሉ። እናንተ ብቻ አይደላችሁም። አንዱ ዳንኤል ነው።
ከአምላኩ ሕግ በቀር ነውር የሌለበት ተመርምሮ ምንም በደል ያልተገኘበት ጓደኞቹ ቀኑበት። ለምን? በጥበብ ስለበለጣቸው ነው። ከከለዳውያን በአስማት በትምህርት ካሉ ብዙዎቹ ዳንኤል እጅግ በለጠ። ህልም ነው፣ መተርጎም ነው የጥበቡ ብዛት። ጓደኞቹ ደስ አላላቸው። ከነሱ ጋር እንዲመሳሰል ነው የፈለጉት እንጂ ሞገስ እንዲያገኝ አልፈለጉም። ዳንኤል እኮ በጥበብ ጨመረ ማለት እነሱ ነው የሚያድናቸው። እኔ ህልም አልም ያለው ህልሙንም ትርጉሙንም ያልነገረኝ ይገደላል። የሚነግረው አጣ። ጠቢባንንም መግደል ጀመሩ ይላል። ያዳናቸው እኮ ዳንኤል ነው። ለሚሳቅ ይሳቅ አብደናጎም ነግሮ ሌሊቱን ሙሉ ጸለዩ። ህልሙንም እስከ ፍቺው ነገረው። መገደላቸውን ቆመ ይላል። ከሞት የሚያድናቸው ጥበብን የሚመግባቸው ዳንኤል ላይ ደስተኛ አልነበሩ። የወደቀ የሰው ልጅ ባህሪ እንደዛ ነው። መርዶክዮስም ያለመናወጥና ያለመነሳት በንጉስ በር ተቀምጦ ሲያይ ሃማ ተበሳጨ ይላል። ለምን ተበሳጨ? ወንበርህን ስጠኝ አላለው። ደጅ ላይ ነው የተቀመጠው። ሰላም በስቶለት ቁጭ ሲል ደስ አይለውም። እንደሱ መንቀጭቀጭ አለበት። ቁጭ ስትል ደስ የማይል ሰው አለ። እንደዚህ ቁጭ እኮ ብለህ ነው። መርዶክዮስ ምን አደረገው? ቁጭ ነው ያለው። ያ ቁጭታው ግን እግዚአብሔራዊ መቀመጥ ነው። ሰላም ያለው ነው። እንደ ሌሊት ወፍ አይንቀጨቀጭም። ሰላም አለው። ተናደደበት። ምን አናደደው? ለምን እንደዚህ አትንቀጨቀጭም ነው? ብር አልወሰደበት፣ አጥር አልገፋበት። አየ ምንም እኮ አላደረገውም። እሱም ብቻ ሳይሆን ሁሉን እገላለሁ አለ። ይገርማል። ሶስተኛ ዮሐንስ ቁጥር 9 ላይ አንድ ዲዮጥራጥስ የተባለ ሰው አለ እና በነ ሐዋርያው ዮሐንስ ላይ እየለፈለፈ ከቤተ ክርስቲያን እሱን የሚቀበሉትን እያባረረ ክፉ ቃል በዮሐንስም ላይ ሰላም የሌለው ዋና ለመሆን የሚፈልግ ረፍት የሌለው ሰው ዮሐንስ ሐዋርያው ያዝንበት ነበር። ከቤተ ክርስቲያን ብዙዎችን ያባረራል። ለምን? ዮሐንስ ሐዋርያው በለጠዋ። በመገለጥ በለጠው፣ በራእይ በለጠው፣ በጥበብ በለጠው። ዲዮጥራጥስ ተናደደ። ዮሐንስን የሚደግፉትን ከቤተ ክርስቲያን አባረራቸው። የተቀባ ሐዋርያ አይኖቹ የተከፈቱለት ወደ ቤተ ክርስቲያናችን መጣ ብሎ እጁን ከፍቶ ሊቀበለው አልቻለም። ለምን? በጸጋ ስለሚበልጠው በሮችን ዘጋበት። ሐዋርያው ዮሐንስ እኮ በፍቅር የተመሰከረለት ነው። በኢየሱስ ደረት ላይ የተጠጋ ዮሐንስ ወንጌል ጽፏል። አንደኛ፣ ሁለተኛ፣ ሶስተኛ ዮሐንስን ጽፏል። ራእይን ጽፏል። ያንንም ያክል አእማድ ሰው በቤተ ክርስቲያናቸው ሊመጣ ፈለገ። ዮሐንስ እዚህ ቸርች አይገባም፣ እሱን የምትቀበሉ ሰርዣቸዋለሁ ከመዝገብ አለ። ለምን ብትሉ ቅናት ነው። ዮሐንስ እኮ ሰማይና ምድር የመሰከረለት ሰው ታውቃላችሁ። ሊገሉት ፈልገው አንድ የቸርች ሂስትሪ ላይ የፈላ ዘይት ውስጥ ጨመሩት። ዮሐንስ ሊሞት አልቻለም። በፍጥሞ ደሴት በባህር የተከበበች ደሴት ላይ አስቀመጡት። የቁም እስር አሰሩት። ሆኖም ራእይን ያየበት ጅማሬ ኢየሱስ ክርስቶስ በግልጥ የተገለጠለት ሰው ነው። ዲዮጥራጥስ ግን ደስ አላለው። አታሙ አስገራሚ ነው። ቀናተኞች ሲገጥሟቸው ያልበሰሉ ሰዎች ምን ያደርጋሉ? ይደነቃሉ፣ በጣም ይገረማሉ። ምን አድርጌው ነው? ምን ተናግሬ ነው? ለማን ልናገር? ምን ይሻለኛል ይላሉ። እነዚህ ሰዎች ልብን የሚሰብር ነገር ለምንድን ነው የሚናገሩት? ያለ ስሜ ስም ለምን አወጡልኝ ይላሉ። መልስ የሌለው ኬዝ ስተዲ ለአእምሯቸው ይሰጡታል። እግዚአብሔር ለክፎች ለቀናተኞች እንዲኖሩ ለምንድን ነው የሚፈቅድላቸው? ፍትህ አይበጅንም እንዴ? ከአምላክም ጋር ያጋጫቸዋል። ብዙ የዋሆች ራሳቸውን ይኮንናሉ፣ እግዚአብሔርን ይኮንናሉ። ኮርነር ላይ ቁጭ ብለው ዘመናቸው ያልቃል። ይደነቃሉ። በቀናተኞች የሚደነቁ ሰዎች አሉ። ትክክል አይደለም። አንዳንዶቹ ከመጠን በላይ ያዝናሉ። ራሳቸውን ከመጠን በላይ ይኮንናሉ ወይም ከመጠን በላይ ይበሳጫሉ። ሁለቱም የእግዚአብሔርን ጽድቅ አይሰራም። እንደምታውቁ ሰዎቹንም መኮነን ራስንም መኮነን እግዚአብሔርንም መኮነን አዋጭ መንገድ አይደለም። የለህም ወይ እግዚአብሔር ሆይ ምንም ሳላረግ እንዲያሉኝ እያደሙብኝ
ስሜን እያጠፉ የለህም ወይ ልብና ኩላሊትን አታውቅም ወይ እያሉ ከአምላክ ጋር ብዙ ሰጣ ገባ ውስጥ የሚገቡ አሉ። እንዲያውም እዛ ቸርች አልሄድም፣ ቲቪ ያየው ቤት ይቀመጣሉ፣ የራሳቸው ጉዳይ ይላሉ። ሰይጣን ኮንፈረንስ ውስጥ ገባ እንዲካልከው አንጀቱ ቅቤ ጠጣ ነው የሚባለው። የሚፈልገው ይሄንን ነው። አየ ቀናተኞች ነበሩ፣ አሉ፣ ይኖራሉ። እንዲያውም እየበዙ እየተባዙ ነው የሚሄዱት። አንዳንዶች በቀናተኞች ምክንያት ያፍራሉ። ለምን? ቀናተኞች ያሳፍሯቸዋል። እጃቸውን ጫኑባቸው ማለት ያው እንደነገርኳችሁ ነው። ቀኑም ጳውሎስና ሲላስን ራቁታቸውን በብዙ ደበደቧቸው። ራቁት መደብደብ ለአይሁዳዊ ምን እንደሆነ ይገባቸዋል። አጋጣሚውን ጠብቀው በህዝብ ፊት የማይሆን ታግ ይለጥፉልሃል፣ ቅጽል ስም ይሰጡሃል። አፍረህ እጅን በአፍ እንድትጭን የሚያደርጉ የነ ጴጥሮስን ገረፏቸው፣ ተቆጧቸው፣ አቆሟቸው የሚላችሁ ቃል ቀላል አይደለም። ሐዋርያት ሥራ 16:25 ላይ ገረፏቸው። ልጄ ጢሞቴዎስ ስለ ክርስቶስ መከራ ለመቀበል አትፈር። አፍሯል ማለት ነው ጢሞቴዎስ። እኔ እኮ ሰንበርቁሶ ላይ ያወጣሁት ሌባ ሆኜ አይደለም፣ ስለ ክርስቶስ ተገርፌ ነው፣ እመካበታለሁ። ለምን ታፍራለህ ይለዋል። አንዳንዴ የሚሸማቀቁ አሉ። ጥቂት ሰዎች ናቸው ይሄ ሰማያዊ ጥበብ የሞላባቸው። ስኬትህን መጨመርና መብዛትህን ቀናተኛ ሰዎች እንዳያስቆሙ ማወቅ ያለብህ ነገር ምንድነው? ቀናተኞች እያሉ እግዚአብሔር ሊያድንህ ይችላል። አሁን ስለ እነሱ ሳታስብ፣ ስለ ራስህ ሳታስብ አንድ ነገር ውስጥህ ማስቀመጥ አለብህ። እግዚአብሔር ከቀናተኞች እጅ ሊያድንህ ይችላል። ራስን በራስህ ልታድን አትችልም። እነሱም ከቅናታቸው ሊቆሙ አይችሉም። ግን ተልእኮውን እንዳያስጨነግፉ ጣልቃ የሚገባ እግዚአብሔር እንዳለ ማመን አለብህ። ጴጥሮስን በሕዝብ ወህኒ ቤት አሰሩት። እግዚአብሔር መልአኩን ላከና በሩን ከፈተው። ጴጥሮስ አይደለም የከፈተው። ስለዚህ እንባ ጠባቂ ጋር መሄድ ላይጠበቅብህ ይችላል። የጠበቃ ገዝተህ ፍትህ ለማስበየን መከራከርህም ላያዋጣ ይችላል። ብታሸንፍም ጊዜ ይበላል። መልካም እያረክ በስኬት ጎዳና ላይ ይሆንክ ቀናተኞች የሚያቆሙ ጉድጓድ የሚቆፍሩልህ ከሆነ አንድ ነገር ጠብቅ፣ በተአምራት ኢየሱስ ጣልቃ ይገባል። ስለዚህ ነው ከቀናተኞች ጡጫ የሚያድን ተልእኮ የሰጠህ አምላክ በስራ ላይ ነው። ንስር ጫጩቶቿን ከፍ ብላ እንደምትቆጣጠር የሰማይ አምላክ ይቆጣጠራቸዋል። ይገርማቸዋል። እና ወህኒ ቤት ያዟቸው። ስለዚህ በር ቆልፉባቸው። እንደ ነገ ሊያወጧቸው ተማከሩ። እንደማንም ተራሰው መስሏቸዋል። ተልእኮ የሰጠ ቅኖችን የሚያድን የሚሟገትም በዙፋኑ ላይ ያለ አንዱ እሱ ነው። ጣልቃ እግዚአብሔር ይገባል። ትዝ ይላችኋል ጴጥሮስ ማነው ዮሴፍ ጉድጓድ ውስጥ ጨመሩት። ጭቃ አልነበረበትም። እነሱም ሊበሉ ሊጠጡ ተቀመጡ። ለምን? ከዚህ በኋላ ህልመኛው ሞቷል። እግዚአብሔር ግን የእስማኤላውያን ነጋዴዎች አምጥቶ ድንገት በዛ ጉድጓድ እንዲያልፉ አደረጋቸው። በይሁዳም ልብ እንሽጣው የሚል ልብ አሳደረበት። ዮሴፍንም ለእስማኤላውያን ነጋዴዎች ሸጡት። እግዚአብሔር ድንገት እንደ ንስር መሃል ገብቶ ዮሴፍን ከጉድጓድ አውጥቶ ወሰደው። እነዚህ ነጋዴዎች እግዚአብሔር ነው እግራቸውን የቆጠረው፣ እግዚአብሔር ነው ያገጣጠመው። በግመል ላይ ተቀምጠው ወደ ክብር ስፍራ ወደ ጳጢፋር ቤተ መንግስት ወሰዱት። ስለዚህ ዮሴፍ ጮሆ አይደለም፣ ወንድሞቹም ያሰቡት አይደለም። እግዚአብሔር ያዘጋጀው ማዳን አለ ለየዋሆች ተልእኮ ለተሰጣቸው። ትዝ ይላችኋል ዳዊት ብላቴና ነው፣ ቅድም ያልኳችሁ። እሱ የሚያውቀው በግ መጠበቅ ነው፣ በገና መምታት ነው። ሳኦል እኮ ንጉስና ትልቅ ነው፣ ትከሻው ሰፊ ቁመቱ ረጅም ነው። በገና እየመታ ጦር ወረወረበት። ጦሩን አይቶ አይደለም ዞር ያለው። የትራምፕ ታውቃላችሁ ንግግር እያደረጉ አልሞ ተኳሽ ጆሮአቸው ሌላ አይታችሁታል። ታምር እኮ ነው በእውነት። በጆሮ ግንዱ በዚህ ጋር ነበር የምትወጣው ሽጉጧ። ምን ዞር እንዳደረጋቸው ታምር ነው።
ትንሽ ዞር ሲሉ ሽጉጧ ሄደች ጥይቷ። የአምላክ ጣት አገጩን ይዘው ዞር አድርገው መገለጥ ቢኖራችሁ በእውነት የአምላክ ጣት ነች። ወይ ጥይቷን እንደዚህ ያዙሯታል ወይ ትራምፕን ወደዚህ ያዙሯታል። በሰው የሚሆን አይደለም ልላችሁ። በዛሽ ሞመንት የጥይቱ ፍጥነት ታውቃላችሁ በሰከንድ ስንት ማይል ሊሄድ እንደሚችል እና ግን ያ ሊሰራበት የፈለገው በዓለም ላይ ሊፈጽምበት የፈለገው ስላለ ወንድማችንን ዞር አደረገው። ስለዚህ ቀናተኞች አልሞ ተኳሽ ናቸው፣ ግን ከነሱ የሚበልጥ መለኮታዊ እጅ አለ ይጠብቃል። ስለዚህ ዳዊትን ዞር አደረገው። አስገራሚ ነች ያቺ ግድግዳ፣ ጦር የተሰካባት ግድግዳ ለዳዊት ብዙ መልእክት አላት። ከተወነጨፈ ካልተጠበቀ ቀስት የሚያድን እግዚአብሔር አለ። ካልዛ የዋዎች በሙሉ ከምድር ገጽ በጠፉ ነበር። አምላካችን ግን ታላቅ። እነዛ ዳንኤል ስለቀኑበት አይ ሰዓት አርፍዶ ነው የሚገባው እንዳይሉ በሰዓቱ ነው የሚገባው። ከቢሮ እስክሪብቶ እርሳስ ወረቀት ይወስዳል እንዳይሉ አይወስድም። ምንም ምክንያት አጡበት። በቃ የሰውዬ ከጸሎት በቀር ከአምላኩ ሕግ በቀር ምክንያት አናገኝም ብለው ጠነሰሱ። ወደ ሰውና ወደ አምላክ የጸለየ ይገደል፣ ንጉሥ ሆይ አንተ ብቻ ታላቅ መሆን እንድናውቅ አሉት። የዋ ስለሆነ ዳንኤልን ቢወደውም የተጠነሰሰውን ነገር አላወቀም። በሜዶንና በፋርስ ሕግ ላይለወጥ ፈረመላቸው። ያ ሁሉ ሕገ መንግስት የወጣው ዳንኤልን ቀለበት ውስጥ ለመጨመር ነው። ታውቃላችሁ እሱ ሰምቷል። ወደ አምላክ ወደ ሰው ከንጉሥ በቀር የሚለምን አንበሳ ውስጥ ይጣላል የሚል ትራክት ተበትኗል። ዳንኤል በሩ ላይ ተለጥፎቱን አይቷል። በእውነት ግን መስኮቱን ከፍቶ ወደ ኢየሩሳሌም በትይዩ ሲጸልይ እጅ ከፍንጅ ያዙት። ንጉሥ ሆይ ብለህ አልነበረም በእነዚህ ወራቶች ወደ ማንም እንዳይጸልይ ነበር? ያንተው እኮ ሚኒስትር ነው፣ መስኮቱን ከፍቶ ሲጸልይ ያገኘኑ ትእዛዝን ይንቃል አሉት። ንጉሡም ደነገጠ። ለምን? ዳንኤልን በጣም ይወደዋል። አይ ንጉሥ ሆይ በመደንገጥ አይሆንም፣ የሜዶንና የፋርስ ሕግ ይገደል ብለህ ፈርመሃል፣ መለወጥ አትችልም አሉት። ሕጉን ያውቃሉ፣ ጠምዝዘውት ቁጭ አደረጉት። ሌሊቱን ሙሉ ሊያድነው ተጣጣረ። ንጉሡ ግን አልቻለም። የሰው ክፋት፣ የቀናተኞች ተንኮል አንዳንዴ በጣም ረቂቅ ነው፣ አትችሉት። የተራቡ አንበሳ ውስጥ ጨመረው። የምታመልከው አምላክ ያድንህ። ድንጋይ ዘጉበት። ሌሊቱን ሙሉ እንቅልፍ ራቀ ከንጉሡ። በዚህ ሰዓት እግዚአብሔር በሮ ጣልቃ ገባ። ሃሌሉያ! አንበሳውን ዘጋው፣ አፉን ዘጋቸው አንበሶቹን። አስገራሚ ነው። ማን ያድነዋል? ፈጥኖ ድራሽ ያድነው፣ ፌደራል ያድነው፣ እናት አባቱ የሉ። ተልኮ የሰጠው የሰማይ አምላክ ከቀናተኞች የሚያድን ፈጥኖ ደራሽ ኢየሱስ ነው አለ። የሌለ ይመስላችኋል? አለ። ታላቅ አምላክ። እግዚአብሔር በሁለተኛ ቆሮንቶስ 1:10 ላይ ጳውሎስ ይላል አድኖኛል ያድነኝማል፣ የሞት ፍርሃት በውስጤ ሰምቼ ነበር። ጳውሎስ አለቀልህ፣ ከዚህ በኋላ ካቅም በላይ ነው፣ ያለ ልክ ነው፣ ትሞታለህ ብሎኝ ነበር። እግዚአብሔር ግን አዳነኝ። ቀንተው ከከተማ ውጭ ወሰዱት፣ ደበደቡት፣ የሞተ መስሏቸው ትተውት ሄዱ። ጳውሎስ ግን 3ኛው ሰማይ ተነጥቆ ነበር። እነሱ ገደልን ሲሉ እግዚአብሔር ወደ 3ኛው ሰማይ ወሰደው። ማንም የማይሰማው ያላየውን ተአምራት በገነት አየ። ሊጽፈውም ሊሰብከውም የማይችል እና ክፎች ካሰቡት በላይ ፈጥኖ የሚያድን ጋሻ የሚሆን ኢየሱስ አለ። ስለዚህ ቀናተኞች ከቆፈሩት ጉድጓድ እግዚአብሔር ሊያድን ይችላል ነው የምላችሁ። አንደኛው መንገድ ይሄ ያረጋጋናል። በእውነት ቀናተኞቹን ሁሉ ባያጠፋቸውም ግን እግዚአብሔር ያድነናል። ሁለተኛው ቀናተኞች እያሉ የሚያስችል ጸጋ ይሰጣል። አለ ችግሩ አለ፣ ፎቀቅ አይልም። አንተም እዛ ችግር ውስጥ አለ፣
ከአቅም በላይ እንዳይሆን ግን ጸጋ በመስጠት ነገሩን ሚዛናዊ ያደርገዋል። ይሄንን በጳውሎስ ሕይወት ማየት ትችላላችሁ። እና ቀኑበት፣ ወህኒ ቤት ጨመሩት። እግዚአብሔር መልአክ ልኮ ፈታው አይላችሁም? ወህኒ ቤት እያለ ጸጋ ሰጠው። አንዳንዱን ይፈታዋል፣ አንዳንዱን ጸጋ ይሰጠዋል። ስለዚህ ጳውሎስ አደባባይ ላይ አቆመው ይሰብከዋል፣ ወህኒ ቤት ከተተው ይጽፈዋል። ተልኮን አቆመው። ስለዚህ የእግዚአብሔርን አሰራር መምረጥ አትችልም። ጴጥሮስን ከወህኒ ቤት መልአክ ልክ አስፈተተ የለም አስፈታኝ እንጂ ማለት አትችልም። የሚበጅህን የሚመርጥ እሱ እግዚአብሔር ነው። ጳውሎስ ወህኒ ቤት ውስጥ ነበር። ጸጋ እግዚአብሔር ይሰጣል። አንዳንዴ ይገርማችኋል፣ ቀናተኞች እያሉ ሩጫህን ከጨረስክ በቀናተኞች እጅ ሊወስድም ይችላል። ያ ማለት ሩጫህን ጨረስክ ማለት እንጂ የነሱ ኃይል በለጠ ማለት አይደለም። ለምሳሌ ጴጥሮስን ከእስር ቤት አስፈታው፣ ያዕቆብን ግን ሲገሉት ዝም አለው። መጥምቁ ዮሐንስን እኮ አንገቱን ቀልቶታል፣ መልአክ ልኮ አላስፈታውም። የገደሉት ቀናተኞች ናቸው፣ አሳልፎም ሰጥቷል እግዚአብሔር። ዮሐንስ ተልኮውን ስለጨረሰ እንጂ ጥበቃውን ስላነሳ አይደለም። ከዛ በላይ መኖር አይገባውም ዮሐንስ። እስጢፋኖስን በድንጋይ ሲወግሩት በአብ ቀኝ ቆሞ ሰማያትን ከፍቶ አየው እንጂ አላዳነውም። አንዳንዱን እንደ ፊልጶስ ነጥቆ ያድናቸዋል፣ አንዳንዱን ቆሞ ያያቸዋል። በማርያም ቤት ብርቱ ጸሎት ነበረ። ጴጥሮስን መልአክ ልኮ አስወጣው። ያዕቆብ ሐዋርያ ነው። ሄሮድስ ሊገለው ሲል ግን አላዳነውም። ለምን? ሩጫውን ስለጨረሰ፣ ተልኮውን ስለፈጸመ። በቀናተኞች እጅ ሊወስድህም ይችላል። ይህን ሁሉ የሚያውቅ የሚመርጥም እሱ እግዚአብሔር ነው። ጲላጦስ አለው ኢየሱስ ልገልህ ልፈታህና ላስር እንደምችል አታውቅም እንዲህ አለው። እነሱ በቅናት ነው ለአንተ አሳልፈው ይሰጡኝ፣ ሆኖም አባቴ ካልፈቀደ ልገለኝ አትችልም አለው። እነሱ በቅናት አሳልፈው ቢሰጡኝም የእግዚአብሔር ፈቃድን እያገለገሉ ነው። ሁሉ ከሚጠፉ አንድ ሰው ይጥፋ አለ ሊቀ ካህኑ። ሳያውቅ ትንቢት ተናገረ፣ የእግዚአብሔርን ሐሳብ ተናገረ ይላችኋል። ሳያውቅ ቀናተኞችም ወደ እግዚአብሔር ፕሮግራም ነው የሚከቷችሁ። እና ኢየሱስ አልፎ እንዲሰጥ አንደኛው ቀናተኞች ናቸው፣ ስለቀኑበት ነው። ሆኖም የእግዚአብሔር ፈቃድም ነበር ለአዳም ልጆች ሁሉ እንዲሰቀል ማለት ነው። አቤል በቃይል ሲገደል እግዚአብሔር አላዳነውም። ከተገደለ በኋላ ተሟገተለት እንጂ ከሞት አላዳነውም። ታውቃላችሁ። መጥምቁ ዮሐንስን አንገቱን ከመቆረጥ አላዳነውም። እስጢፋኖስን በድንጋይ እንዲወቀጥ እያየው ዝም አለው። ለጢሞቴዎስ እንዲያውም አንገቴ መስዋዕት ተቆርጦ ላልፍ ቀኑ ደርሷል ይለዋል። በመገለጥ አንገቱን ጉቶ ላይ አድርገው በመጥረቢያ ነው የሚቆርጡት ሮማውያን። አውግስጦስ ቄሳር መስዋዕታዊ ሞት እንድሞት ፈርሞብኛል፣ ያም ቀኑ ደርሷል። ስለዚህ በርኖስና የተጻፉ ብራና ጽፎችን ከመሞቴ በፊት አምጣልኝ ይለዋል ጢሞቴዎስ ላይ። የሞት መንፈስ ወጋው፣ ሃሌሉያ ጨምራለሁ አላለም። የሚመርጣው እግዚአብሔር ነው። የአንዳንዴ ሞትም ክብር ነው። ታውቃላችሁ። ተልኮን ከጨረስክ እግዚአብሔር አይገልህም፣ ይወስድሃል እንጂ። እሱ ከወሰነልህ ዘመን ከጨመርክ ጣጣው ብዙ ነው። እንደ ሕዝቅያስ 15 ዓመት ጨምርልኝ አለው። ቤትን አሰናዳ ልወስድ ነው ማለቴ እንደ እርግማን የቆጠርከው? እኔ ከፈቀድኩልህ ውጭ ከኖርኩ እኮ ጣጣ አለው አለው። አይ 15 ዓመት ጨምራለሁ። ጨምሬልሃለሁ አለው። ምናሴ ተወለደ፣ እርጉም ልጅ ተወለደ። ምናሴ ልጆቹን በመቅደስ የሰዋ፣ እስራኤልን በንጹህ ደም የሞላ መተተኛ ደጋሚ ልጅ ነው። ወደ ባቢሎን እንዲማረኩ ምክንያት የሆነው የሕዝቅያስ ልጅ በተጨመረው ዓመት የተወለደው ነው። ታውቃላችሁ። ስለዚህ ልወስድ ነው ካለ ልቀስፍ ነው ማለት አይደለም። ሩጫን ከጨረስክ ወደ ገነት ትዘዋወራለህ። ስለዚህ ነው ጳውሎስ ብሄድ የሚበልጥ ነው ናፍቃለሁ፣ ብኖርስ ለእናንተ ስለምጠቅም ነው፣ ምረጥ ብትሉኝ እጨነቃለሁ። ጳውሎስ ብሞት አይደለም ብሄድ ይለዋል። ገብቶታል። አየህ። ስለዚህ በምድር የምትኖረው እንደ ማቱሳላ ረጅም ዓመት እንድጠግብ አይደለም። የምትኖረው የተሰጠህን ተልኮ እስክትፈጽም ነው። ተልኮን ከፈጸምክስ
በቀናተኛ አሳቦ ሊወስድ ይችላል። ሄሮድስ ዮሐንስን እንደገደለው እኮ ነው የምላችሁ። ተልኮን ካልጨረስክ ከቀናተኞች እጅ እንደ ጴጥሮስ ያድንሃል። ቀናተኞች የሚያስፈልጉ ከሆነ እነሱን ፊት አስቀምጦ ጸጋ ይሰጣል። እንዳትታበይ መቀየጃ ይሆናሉ። ትንሽ ልብ ከፍ ሲል ይገርፉሃል። ልክ ትገባለህ። ይጠቀምባቸዋል እላችሁ ነው። አየህ? እና እነዚህ ሁሉ ውስጥ ሐዋርያት ውስጥ በዚህ የተቀመሙ ናቸው ነው የምላችሁ። እሺ ቀናተኞች እያሉ እግዚአብሔር ምን ሊያደርግልህ ይችላል? ሊያድንህ ይችላል። አንድ ጸጋ ሊሰጥህ ይችላል። ሁለት በቀናተኞች እጅ ሊወስድህ ይችላል። መምረጥ ትችላለህ? አትችልም። ከሶስቱ የሚመርጥልህ እሱ ሉዓላዊ አምላክ ነው። በማንነታችን የሚጠቅመንን መንገድ የሚያሳልፈን እሱ ነው። መምረጥ አትችልም። እኔ አንዳንዶች ሲጸልዩ አውቃለሁ። ጌታ ሆይ እባክህ ፍጻሜ እንደዚህ ይሁን፣ እግሬን አነባብሬ እንደው አንድ ሁለት ቀን ለንስሐ ዕድል ስጠኝና ልጆቼ ተሰብስበው እየዘመሩ። መምረጥ አትችይም ሲስተር። እሱ አምላክ ነው የሚመርጥልሽ። መጨነቅም የለብሽም ስለ ፍጻሜሽ። መጸለይ ጥሩ ነው፣ ኃጢአት አይደለም መጸለይ። ግን ስለ ጸለይክ ይሆናል ማለት አይደለም። በወደደው የትኛውም ሐዋርያ እኔ ተዘግዝቄ ልሰቀል ያለ የለም፣ በዘይት ልጠበስ ያለ የለም። ትኩረታቸው ፈጽሞ አይደለም ልላችሁ ነው። አያገባቸውም። ለምን? ስለኛ የሚያገባው በሰማይ አለ። ስለዚህ እግዚአብሔርን ማሳሰብ ይፈልጋሉ። ጌታ ሆይ ይኸው ለአንደኛ እድሜ ፈቃድ ከሆነ የህመሜ ቁጥር ይቺ ነች፣ መጨረሻዋ ቀን በተለይ የምቀበረው ደግሞ ይኸውልህ እንደዚህ ነው ብለው መመሪያ ይሰጡታል እኮ። ኃጢአት እኮ አይደለም፣ ችግር የለውም። ግን ዋናና ትልቅ አሳሳቢ ጉዳይ አይደለም። በህይወታችን እንዳንጨምር እንቅፋት እንዳይሆንብን አንደኛ እግዚአብሔር ሶስት ጸጋዎች ሊሰጠን ይችላል። ያድነናል፣ ጸጋ ሊሰጠን ይችላል፣ እነሱን ተጠቅሞ ሊወስደን ይችላል። ማዕቀፍ ውስጥ ይሄም አለ። ችግር የለውም። በሶስቱ መንገድ የሄዱ ሐዋርያት፣ ነቢያት ልዘረዝርላችሁ ይችላል። ከብሉይ እስከ አዲስ በክፉ ሰዎች ጡንጫ እችን ምድር የጨረሱ አሉ። በተአምራትና በድንቅ የተነጠቁ አሉ፣ ምንም ሳይነካቸው። ጸጋ እየሰጠ ደግሞ ክፉዎችን ከፊታቸው አኑሮ እስከ ሞት ያስኬዳቸዋል። አሰራሩ ልዩ ልዩ ነው። ዛሬ ስኬታችን እንደ ሐዋርያቱ እንዳይቆም እንዲጨምር ምን ላርግ? አንደኛ የእግዚአብሔርን አሰራር ወቅ ነው። ምንድነው የእግዚአብሔር አሰራር? ሊያድንህ ይችላል፣ ጸጋ እየሰጠ ሊያኖርህ ይችላል፣ ሊወስድህም ይችላል። አንዱ አሰራሩ እሱ ነው። ግን በዋናነት ቁጥር 20 ላይ የተጻፈው ነው ዛሬ ላካፍላችሁ የፈለኩት። ቁጥር 20 ምዕራፍ 5 የጌታ መልአክ ይላል። ምዕራፍ 5 ቁጥር 19 የጌታ መልአክ ግን በሌሊት የወይኑን ደጅ ከፍቶ አወጣቸውና ሂዱ፣ ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝቡ በመቅደስ ንገሩ። አየህ፣ ስኬትን እንደ ሐዋርያቱ እንዲጨምር፣ ቀናተኞች እንዳያቆሙ ከመላእክት የተቀዳ ጥበብ ምንድን ነው? ጴጥሮስ ፈትቻለሁ፣ ሂድ፣ በአደባባይ ቆመ የሕይወት ቃል ተናገር። ትኩረት ሊሆን የሚገባው የተሰጠን የሕይወት ቃል ወይም ተልኮህን ትኩረት ተልኮ ላይ ማድረግ። ጴጥሮስ ለምን ታሰርኩ? ለምን ተፈታ? ብትታሰርም መስበክ ነው፣ ብትፈታም መስበክ ነው። ጸጋ ቢሰጥህም መስበክ ነው። ያንተ ትኩረት ተልኮን መፈጸም እንጂ ስለ ቀናተኞች፣ ስለ ሐና፣ ስለ ቀያፋ፣ ስለ ጻፍና እስክንድሮስ መሆን የለበትም። አስገራሚ ነው። ጴጥሮስ መልአክ ፈታው። መልአኩ እንዳለው በቤተ መቅደስ ቆመ። ሕዝብ ሁሉ ተሰበሰበ። ጴጥሮስም ንግግር ጀመረ። እንዳልኳችሁ በሐናንያና በቀያፋ ፊት ንግግር ጀመረ። ንግግሩን ቅድም አንብቤላችኋለሁ። አምጥተውም በሸንጎ አቆሟቸው። ቁጥር 27 ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝንም? እነሆም ኢየሩሳሌምን በትምህርት ሞልታችኋል። የዚህ ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስም ሐዋርያትም መልሰው አሉ። አቤት ይቺ ፖይንት ነው የምንሸወደው።
ሐና ሊቀ ካህኑ ቀያፋ ሽባ ሰው በፈወስኩ አጋንንት ባወጣው በሕዝብ ወህኒ ቤት ያሰርከኝ ለምንድን ነው? ሙሴ እንደተናገረው እንደኔ ያለ ነብይ ይነሳል ተብሏል። ካደረኩት ሕጉንና ሥርዓት ወጉን መዝሙርና የነቢያት መጽሐፍ የጣስኩት አለ ንገረኝ እንጂ አላለም። ጨርሶ ትዝም አላለው። ጎንጉኖ ያሰሩት እነሱ ናቸው። ስለ ሐናና ቀያፋ ጴጥሮስና ሐዋርያቱ አላነሱ። ለምን? ስለ ራሳቸው እንዲሟገቱ ሰዎችንም እንዲረቱ አልተላኩም። ትኩረታቸው ከአብ የተሰጠውን ተልኳቸውን በወህኒ ቤትም በመቅደስም ቢታሰርም ቢፈታም ትኩረታቸው ተልኳቸው ላይ ነበር። ይገርማችሁ። በህይወታችን እንድንበዛ እንድንጨምር መንፈስ ቅዱስም ድንቅ ተአምራት በእኛ እንዲያደርግ ከተፈለገ አንድ ነገር ላይ መሰልጠን አለብህ። የቆነጠጡህን የምትቆነጠጥ ከሆነ ይዘጋብሃል። ክብር አታይም። ታድሶ ሲመጣ ጃስ ይላቸዋል ሰይጣን። አንዳንዶች ዘለው ጉብ ነው የሚሉብህ ምንም ከመሬት ተነስተው። ለነሱ መልስ ምት አዘጋጃለሁ ካልክ ምጽአት ሆነብህ። አታሸንፋቸውም። አንተም ደስታ አታገኝም። እነሱን ለቀንና ለምጽአት እየሰጠህ ትኩረትህን ተልኮ ላይ ማድረግ ካልሰለጠንክ ታድሶ መጨመር መብዛት አይሆንም። ስለዚህ ነው ጴጥሮስ ከኢየሱስ የተቀዳ ጥበብ አለው። በካህናት ፊት ሲያቆሙት ለምንድን ነው አትናገሩ ብለን ትእዛዛችን የጣሳችሁት? ንግግሩን ይሁ እናንተ በእንጨት ሰቅላችሁ የገደላችሁት ኢየሱስ የአባቶቻችን አምላክ አስነሳው። ይህም እግዚአብሔር ለእስራኤል የንስሐ የኃጢአት ስርየት ይሰጥ ዘንድ መድኃኒት አድርጎ በቀኙ ከፍ ከፍ አድርገው። ደግሞ እግዚአብሔርን ለሚታዘዙ የሰጠው መንፈስ ቅዱስ ምስክር ነው። ወንጌል ሰበከበት። ይሄ የተገደለው ከሞት የተነሳው በአብ ቀኝ የተቀመጠው በሕያዋንና በሙታን ሊፈርድ የሚመጣው እሱ ኢየሱስ ነው። ስለ ቀያፋ አይናገርም። ስለ እስክንድሮስ አይናገርም። እስር ቤት ውስጥ ምን እንዳረጉት አይናገርም። በምጽአት ዘቀን ይዘረዘራል። እሱ ጴጥሮስ የተላከው የሕይወት ወንጌል እንዲሰብክ ነው። በቃ እኛ ዶሴ እንይዛለን። ይገርማችኋል። እከሊት እንዲህ ብላኝ፣ እከሌ እንዲህ ብሎኝ፣ እከሊት እንዲህ ብላኝ። አእምሮአችን ላይ ቀናተኞች የሚሰጡን የቤት ስራ ሴቭ እናደርጋለን። ተልኮሽንና ቃሉን እንጂ የሰው ነገር ሴቭ ካረግሽ አንደኛ ደም ግፊት፣ ስኳር፣ ሽበት፣ መቃብር። ስኳርና ደም ግፊት ኃጢአት ነው ማለት ግን አይደለም። ግን ለአንዳንዴም ሊሆን ይችላል። የሚያንተከትከንና ደማችን የጨመረ የወንጌል ጉዳይ ተልኮሽ አይደለም። ተልኮ ደም አይጨምርም። ደም የሚጨምረው ክፉ ሰዎች ወደ ውስጣችን ሲንክ አድርገው ሲገቡ ነው። ሜዲቴት ማድረግ ስንጀምር ነው። እንኮተኩታቸዋለን። እንደ ኖህ ኮትኩተሽ ያሳደግሽው ወይን ጠጅ አስክሮ ይጥልሻል። ብቻሽን እያወራሽ ትሄጃለሽ። እንዲህ ብላኝ እንዲህ ብላኝ ቡና እየጠጣሽ እሷኑ ነው ሳታውቂው አንድ ሽበት 5 ይሆናል። ሽበት ታውቃላችሁ? ውበት ማለት ነው። በእድሜው ሲመጣ ነው። ግን ሽበት የሚሆነው በንዴት ሲሆን ያለ እድሜ የሚያሸብት ሁሉ መጠንቀቅ አለብህ። ስለዚህ ነው ጌታ ኢየሱስ መስቀል ላይ ሰቀሉት። አየህ ሲያነሳሱት ይው አንተ አምላክ ነህ ራስንም እኛንም አድን ሰደቡት። እኔ አምላክ ነኝ ዘሎ ዱብ እንዲል ነው። አየህ ከጎኑ ያለውም ሰደበው። ጭጭ ሄዳችሁ ይው ምንም መልስ የለም። አንቺ ከለምጽ ያነጻውሽ እኔ አይደለሁም? አንተ አሳ አብዝቼ ያላበላሁም ሲል አታዩትም? ዝም ጭጭ። ለምን? አቤላከው የሰደቡትን አፍ እንዲያስይዝ አይደለም። ተልኮ አለው ለአዳም ልጆች ሁሉ ዋጋ እንዲከፍል ነው። ገብቶታል? ጭጭ። እንዲያውም ብትፈልጉ የሚያደርጉትን አያውቁም ይቅር በላቸው ከማለት በቀር ጭጭ። ከፊቱ ያለውን ደስታ ስላየ በመስቀል ታገሰ ይላል። እኛ እኮ ከፊታችን ያሉትን ሰዎች ነው የምናየው። ኢየሱስ ከመስቀሉ ማዶ ያለውን ብድራት ነው ያየው። ጭጭ። አንደኛ ሳሙኤል 24:19 ላይ ይመስለኛል። ያው በእንቅልፍና በዋሻ ውስጥ ጠላትን አሳልፎ ሰጥቶታል። አንድ የቀርቅረን እንግደለው ኖ
እግዚአብሔር የቀባውን ተው አትንኩት፣ ለምልክት እንዲሆን ትንሽ ጩቤውንና ልብሱን ቆርጠን አምጣ። እና ንጉሥ ሳኦል ለምንድነው ክፉ ያርግብሃል ብለው የሚነግሩ? ይኸው ልገልስ ይችል ኮራራውልህ እና እኔ በፍጹም ይኸው እንደዚህ አይደለም እኮ ይለዋል። ሳኦል ምን አለው? ወይ ጉድ! ጠላቱን በምቹ ቦታ አግኝቶ በፍቅር የሚሸኝ ማን ነው አለው። የሚገርም ነው። እየዘመርኩ በጦር ብትወጋኝም ብሸሽህም አልሸሽ ብለህ ጫካ ብትመጣም እኔ ግን መልካም ከማድረግ አልቆምም። መልካምነቴን አንተ አትቀንሰው። እየገደልከኝ አገለግልሃለሁ። በመልካም ፋንታ ክፉ አድርገህ እያሳደምክብኝም እማልድልሃለሁ። እንዳይገሉህ እጠብቅሃለሁ። አንተ እኮ ንጉሥ ነህ። አስገራሚ ነው። ትኩረቱ ሳኦል ላይ አይደለም። ቴምፕሬቸሩን የሚለካው የሳኦል ቃል አይደለም። ገብቶታል። ተልኮ የተሰጠው ነው። ለምናምንቴዎች ጊዜ አይበጅትም ዳዊት። እኛ እኮ አንድ ክትባት ከወጉን አንድ ወር ነው የሚያንጨሰጭሰን። ገርማችኋል። አንተ ወሬኛ እነዛን በጎች ያለረኛ ተተ ወሬ ልታይ ትቢተኛ። ዳዊትም ከኤልያ ፊት ዞር አለ። እኛ አንችልም። እኔ ወሬኛ፣ እኔ ትቢተኛ። አዎ አንተ ምን ታመጣለህ? በሕግ አምላክ ስሚልኝ፣ ጠበቃ አምጣልኝ፣ ሰብስቡልኝ። ሰማይ አይ ልጄ እቺ በቃ ጦርነት አትችልም፣ ትቀመጥ እዛው እንደ ኤልፎራ ዶሮ ቁጭ ትበር። ማን እንቁላል ይሰጣል? እሷ አይሆንም። መንፈሳዊ ውጊያ አትችልም። ቀናተኞች ትንሽ የቤት ስራ ይሰጠናል ሰይጣን። ዳዊት ገብቶታል። ዳዊትም በዘመኑ የሳኦልን ሐሳብ አገለገለ ያላችሁ። ዘመን የተሰጠን እኮ የእግዚአብሔርን ሐሳብ ልናገለግል። እኔ ከ50 ከመቶ በላይ የሰው ሐሳብ ነው የሚነዳን። እንደ ሪሞት ኮንትሮል ሙቀታችን ይቆጣጠሩታል። ያስቁናል፣ ያስለቅሱናል። አየ መንፈሳዊ እኮ በመንፈስ እንጂ በስሜት የምትኖሩ አይደለም። በቃ ዞር ትላለህ። የጨዋታው ህግ እንደዛ ነው። ትከሻ ተለካክተ ጎሮሮ ተናንቀ ይቻላል እንዴ? አይቻልም። የትኛውም ሐዋርያ ነቢያትም አላደረጉትም። እስጢፋኖስ ሲወግሩት ፊቱ እንደ መልአክ ያበራ ነበር። ይኸው ፊቴ እያበራ ድንቅ ተአምራት በእኔ ሆኖ እኔ ጌታ ልጅ ሃሌሉያ አይልም። እሱ የእግዚአብሔር ነው ጉዳዩ። እሱ ከመማለድ በቀር የጌታውን ፈለግ ከመከተል በቀር እስጢፋኖስ ምንም ሲያደርግ አታዩትም። ምንም። ጴጥሮስ ገብቶታል ማለት ነው። ትኩረትህ በተልእኮ ላይ ይሁን እኮ የዛሬው መልእክት። ሰዓት እየሞላ ነው፣ ግን እንዳልኳችሁ ጥሩ ነው፣ ትታገሱኛላችሁ። የዛሬው መልእክት ቀናተኞች ያላስቆሙት ስኬት በሐዋርያት ሕይወት ምንድነው? ስኬቱ ቅድም ያነበብኩላችሁ ነው። ጠላቸው መፈወስ ነው፣ መብዛት ነው፣ ፈርሃ እግዚአብሔር መጨመር ነው፣ የሚድኑት መብዛት ነው፣ አጋንንት መውጣት ነው፣ በሽታ መዳን ነው። ተተኮሱ ነው የምላችሁ። ለምን? ትኩረታቸው ተልኳቸው ላይ እንጂ ሰው ላይ አይደለም፣ ቀናተኞች ላይ አይደለም። ብታስረው ብትፈታው ጉዳያቸው አይደለም። አይሞቃቸውም፣ አይበርዳቸውም። ብታስረው ለእስረኞች ይሰብካል፣ ብትፈታው መቅደስ ይቆምልሃል። እግሩ ላይ ሰንሰል ብታረግ በእስክሪብቶ የእስር ቤት መልእክት ይጽፍልሃል። ብትፈታውስ ቸርች ይተክልልሃል። አይቀምሱ። እኛ እኮ ብንታሰር ጣጣ፣ ብንፈታ ጣጣ። ትግላችን ከስጋና ደም ሆኖ ቁጭ አለ። ስለዚህ አንበዛም፣ ተአምራት አይሆንም፣ መብዛት አይሆንም፣ ፈርሃ እግዚአብሔር ምድርቱን አይወርስም። የስጋና ደም ተኩስ ነው። ዩቲዩብ ከፍተ ማየት ነው። አንድ በለው ፓስተሩን 10 ሚሳኤል ይለቅልሃል። ከሰዎች ጋር ነው ውጊያው። ማጥናት አይችልም። ባይብል ሲከፍት ያቶ ከሌ ቃል ነው የሚመጣለት። እንዴት መልስ ልስጠው? ሰብስባል። በቃ ጓደኞቹን ምን አይነት ቃል ልናገረው? ጦር ሜዳ ሆኖ ቁጭ ይላል። መልስ ምት ይሰጣጡበታል። ተመልሶ የማይገኘውን ሚዲያ ለራሳቸው ጋሻ፣ ሌሎችን ማሳጫ ያደርጉታል። ተሸወዱ ሁለቱም። ጌታ ሲመጣ እኮ እያንዳንዱ በዝርዝር ይጠየቃል።
የተነቀነቀ መስፈሪያ ለእያንዳንዱ የሚሰጥ ጌታ በዙፋኑ ላይ ካለ እኔ ተልኮዬ ላይ ነው እንጂ ቀናተኞች ላይ ትኩረት አላደርግም። የፈለገውን ያርገኝ። እኔ አሁን ገብቶኛል። ሰይጣን እነሱን ተውሶ በጀት እንድበጅትለት ይፈልጋል። አየ ዳዊት የክፉ ሰዎችን ስም በመላሴ ላይ አልጠራም፣ ከነሱም ጋር አልቀመጥም፣ ቀንና ሌሊት ቃሉን አሰላስላለሁ ይላል። ይሄን ያገኘው መለኮታዊ ጥበብ ተገኝቶ ነው። ጌታ ሆይ ለምንድን ነው ነገስታት፣ ወገኖች፣ ህዝቦች የሚደሉቱብህ? ለምንድን ነው? ምን አድርጌ ነው? ነገስታት፣ ወገኖች፣ ቤተሰቤ ለምን? ሳውልም ያሳድደኛል፣ አባት እናቴ ይንቁኛል፣ ሜልኮልስ ይኸው በመስኮት ተረወረችኝ። ምን አደረኩ? ምን ለምን? አረ ዳዊት በዚህ አትዘልቀውም አለው። እንኳን አንተ እኔ ሰማይ ምድር ነው የፈጠርኩ በመሲሁና በእግዚአብሔር ላይ አለቆች፣ ህዝቦች፣ ወገኖች ዶለቱበት፣ ባንተም ላይ በእኔም ላይ ዳዊት ህገ መንግስቱን እንሽረዋለን፣ ወንድ ከወንድ እንጋባለና የምን ካሪኩለም ነው በትምህርት ቤት ውስጥ የፈለክሽውን ጾታ ምረጭ እንላለን። እና ድንቅ አላለህ? ኧረ አልደነቀኝም ዳዊት። በሰማይ ዙፋን ላይ ቁጭ ብለህ ታዲያ ምን ታደርጋለህ? እኔማ በልጄ በኢየሱስ የምፈጽመውን ፕሮግራም አስባለሁ። ምንድነው ፕሮግራምህ? በጽዮን ተራራ ላይ ልጄን ሾመዋለሁ። በመጨረሻው ዘመን በሺዋ መንግስት ላይ ሾመዋለሁ። በሙታንና በትንሳኤ እንዲፈርድ ታሪክና ሁኔታዎችን እቆጣጠርላታለሁ። ሁሌ የምታስበው በልጅ በኢየሱስ የምትፈጽመው ነው። አዎ ገብቶሃል። መዝሙረ ዳዊት ምዕራፍ 2 ከፈለክ ልጄን ጠይቀው። እሺ ኢየሱስ ሐናና ቀያፋ ሲያስሩ ሲዶሉቱብህ በቀያፋ ቤት ምን አልክ? እግዚአብሔር እንዲህ አለኝ። ምን አለ? በጽዮን ተራራ ላይ እኔ እሾምሃለሁ፣ በትረ መንግስት እሰጥሃለሁ፣ እንደ ሸክላ ሰሪ ትቀጠቅጣቸዋለህ፣ ልጄ ነህ ወልጄሃለሁ አለኝ። አይ እኔ እኮ እሱን አይደለም የጠየቅኩ። ሐና ምን አለ? አልናገርም። አባቴ የጻፈልኝ አባቴ የነገረኝን ነው የምናገረው እንጂ የሐና ገደል ማሚቱ አይደለሁ። አልናገርም ዳዊት። ጲላጦስ ምን አለ? አልናገርም። እግዚአብሔር ምን አለ? አሁን ተመችተኸኛል። አየህ ዳዊት ገብቶሃል? የልጄን ባህሪ ይኸው። የሰማውን አስብ፣ የሰማውን ተናገር። ሰዎች የሰጡ ኬዝ ስተዲ እሱን አትናገር። ሰዎች አያነሳሱ። አእምሮህን ቃሉን አስብ፣ ምላስህ ቃሉን ይናገር፣ ልብህ የሰማውን ያስብ። ያኔ ምን ይሆናል? ኦ ተጽዕኖ እየጨመረ ስኬትህ እየበዛ ይመጣል። ዳዊት በቀናተኞች ያላስቆሙት የሐዋርያቱ ስኬት ከምን መጣ? ትኩረታቸው ተልኳቸው ላይ በመሆኑ ነው። በቀናተኞች እንዳንፈራ እግዚአብሔር ሊያድን ይችላል፣ ጸጋ ሊሰጥ ይችላል፣ በእነሱም እጅ ሊወስድ ይችላል። ሴፍ መልካም እጅ ላይ ነው ያለው። አታስብ፣ ስለ ፍጻሜ አትጨነቅ። እጣ ፋንታህን ቀናተኞች አይወስኑልህም። በመለኮት ስለተያዝክ የሚያንገበግብህ ተልኮ ይሁን እና የዛሬው መልእክት ማለት ነው። እንደሰማን እንደነ ሐዋርያቱ ስኬታችን እየጨመረ ይምጣ። በክፉ ሰዎች በቀናተኞች እድገት ያቆማችሁ፣ አገልግሎት ያቆማችሁ፣ ቸርች መሄድ ያቆማችሁ፣ መዘመር መጸለይ ያቆማችሁ እግዚአብሔር ይላል ትኩረታችሁ ተልኮቹ ላይ ይሁን። ተልኮችን ካሰብሽ ትጨምሪያለሽ እንጂ አትደክሚም። መዛል የምትጀምሪው ስለ ሰው ስታስቢ ነው። ሰውን እግዚአብሔር እንጂ የሚለውጠው ሰው አይለውጠው። ሰውን እቀይራለሁ ካልክ መሞት ትጀምራለህ። ለምን? ከእግዚአብሔር በቀር የሚለውጠው የለም። በቃ እሱ ለእግዚአብሔርና ለጊዜ ትተውና አንተ ተልኮ ላይ ትኩረትህን ማድረግ ነው። አንዳንዱ ጊዜ ፍትህ ይሰጠዋል፣ ምጽአት ፍትህ ይሰጠዋል። አንተ እዚህ ጣጣ ውስጥ አትገባ። ውሉን እፈታለሁ ካልክ አትጨርሰው፣ ውትብትብ ነው የሚሆነው። ስለዚህ ሐዋርያት በዚህ መንገድ ምድርን በወንጌል ሸፈኗት ማለት ነው። እግዚአብሔር ይርዳል። ሶስት ሆናችሁ እዛችሁ ጠጋ ጠጋ ብላችሁ ከዛሬው ክፍል ምን ቀረል? ጉልበትና ጊዜ በተልኮ ሆነው በቀናተኞች እያለቀ ነው። ምን ለማድረግ ወሰንሽ? እነዚህን ሶስት እንድትዋዩ ፈለኩ። ጀስት የድሮ ቤታችን ትዝታ መጥቶብኝ ነው ዛሬ እና በዚህ ውስጥ የሚፈወሳል። እዛችሁ እስቲ ሶስት ሁኑልኝ። ለያችሁን ይቻል እንደሆነ ልሞክር ዛሬ ሶስት ወይ እንደዚች